ከባህር ጠለል በ2500 ሜትር ከፍታ ላይ የምትገኘው አዲስ አበባ አሁን ላይ አዲስ አበባ የሚለውን ስያሜ ያገኘችው እንደምታውቁት በእቴጌ ጣይቱ አማካኝነት ነው። ይህም ሲባል እንግዲህ ታሪክ እንደሚያስረዳን እኔ አሁን እዚህ ካለሁበት መስቀል አደባባይ በቅርብ ርቀት ላይ የሚገኘው ፍልውሃ ምንጭ ላይ እቴጌ ጣይቱ በሚወርዱበት ወቅት አይተውት የማያውቁትን ወይም ደግሞ አይተዋት የማያውቁትን የአበባ አይነት ይመለከታሉ። በጣም ከመደነቃቸው ወይም ከመገረማቸው የተነሳም አዲስ አበባ አሏት ነው የሚባለው። እንግዲህ በወቅቱ ፍልውሃ አካባቢ ቤታቸው ነበርና ይሄ ቤታቸው ወደ ቤተ መንግስትነት እንዲቀየር ይደረጋል። ይሄን ተከትሎ ደግሞ እንግዲህ መኳንንቶችም ቤተሰቦቻቸውን በመያዝ እዛው አካባቢ ላይ መስፈር ይጀምራሉ። እንዲህ ያለ እንግዲህ አጼ ምኒልክም በወቅቱ የሸዋ ንጉስ ነበሩና ከሸዋ ንጉስነት ወደ ኢትዮጵያ ንጉሰ ነገስትነት በሚመጡበት ወቅት አዲስ አበባን የኢትዮጵያ ዋና ከተማ ያደርጓታል ማለት ነው። ከመኳንንቱም ባሻገር የተለያዩ ነጋዴዎች እንደዚሁም ደግሞ የእደ ጥበብ ባለሙያዎች የውጭ ሀገር ጎብኚዎችም እየመጡ በአካባቢው ላይ መስፈር ይጀምራሉ። እንዲህ ያለ የአዲስ አበባ እያደገች አሁን ያለችበት ደረጃ ላይ ደርሳለች ማለት ነው። አዲስ አበባ እንደምታውቁት ከተቆረቆረች 138 ዓመታትን አስቆጥራለች። አሁን ላይ እንግዲህ የኢትዮጵያ ዋና ከተማ እንደዚሁም የተለያዩ አህጉር አቀፍና ዓለም አቀፍ ተቋማት መቀመጫ ነች። እንደዚሁም የዲፕሎማሲ ማዕከል ነች። ለአብነት ብንወስድ ከ130 በላይ የሚሆኑ ኤምባሲዎች ይገኙባታል። እንደ አፍሪካ ህብረት ያሉ እንደ ኢሴ ወይም ደግሞ አፍሪካ ኢኮኖሚክ ኮሚሽን እንደዚሁም እንደ ኢጋድ ያሉ ተቋማትም መቀመጫቸውን ያደረጉት እዚህ አዲስ አበባ ላይ ነው። ይሁን እንጂ አዲስ አበባ እንዳላት ሚና እንዳላት እድሜ ግን ዘምናለች ለማለት አያስደፍርምና ስለዚህ ይሄ ኮሪደር ልማት ስራው ሲጀመርም በዋናነት አዲስ አበባን ማዘመን ተብሎ ነበርና በእርግጥም አሁን ብዙ ለውጦችን እያየን ነው። ይህ ፕሮጀክት ሲጠናቀቅ ደግሞ ከተማዋን በማዘመን ሂደት ትልቅ አስተዋጽኦ አለው ብዬ ነው ማምነው ነው። ኮሪደር ልማት በነጠላ ዓላማ የሚሰራ አይደለም፣ ለነጠላ ጥቅምም የሚውል አይደለም፣ ነጠላ ፕሮጀክት አይደለም። በውስጡ ብዙ ነገሮች ያሳካ ነው። ኢኮኖሚያዊ ግቦች አሉት፣ ማህበራዊ ግቦች አሉት፣ ከባቢያዊ ግቦች አሉት። ለምሳሌ ኢኮኖሚን ብቻ ብንወስድ አንዱ በማክሮ ኢኮኖሚ ስብራት ብለን ያስቀመጥነው ስራ አጥነት። ፕሮጀክት ስራ ማንኛውም ፕሮጀክት ኮሪደር ብቻ ሳይሆን ማንኛውም ፕሮጀክት ስራ ይፈጥራል። ኮሪደር ግን ስራ ብቻ አይደለም የሚፈጥረው፣ እየተሰራም ስራ ነው። ፕሮጀክቱ ካለቀ በኋላ ተጨማሪ ስራ እድል ይፈጥራል፣ ኮንቲኒየስ ስለሆነ የስራ ባህሪ። ሁለተኛ ስኪል ይፈጥራል። ከቤት ግንባታ ጋር ተያይዞ ኢምፕሎይመንት ብቻ ሳይሆን ሃውሲንግ ትልቁ ቻሌንጅ ነው ኢትዮጵያ ውስጥ የነበረው። መቼም ኮሪደር ከጀመርን በኋላ ፎቅ በ3 ወር ጨረስን፣ በ4 ወር ጨረስን ዜና እየሰማችሁ ነው። በብዙ ሺዎች ቤት እየገነባን ያለ ነው አክሮስ ዘ ካንትሪ። እነዛ ቤት ግንባታዎች የኮሪደር ልማቱ አካል ናቸው። ሶስተኛ ፕሮፐርቲ ቫልዩ አለ። ይሄ ቢልዲንግ ከኮሪደር በፊት ያለው ዋጋና ዛሬ አንድ አይደለም። በመንገዱ፣ በመብራቱ፣ በወክወዩ፣ በኔበርሁዱ መሻሻል ምክንያት የእያንዳንዱ ፕሮፐርቲ ቫልዩ አሁን የሆነውና እኔ የማውቀው አዲስ አበባ የማይገናኙ ለየቅል ናቸው። እውነት የቀደመው አዲስ አበባ ማለት
መልከጥፉ በስም ይደገፉ እና ምንም አዲስ ነገር የላትም። ግን አዲስ አበባ ልጆች ሆነን የሆነ ሳንቲም ታጠራቅምና ወይ አንበሳ ግቢ ትሄዳለህ ወይ ደግሞ እንትን ትሄዳለህ። ምንድነው ብሔረ ጽጌ ከፍለህ ነው ገንዘብ። ግን ሳንቲም ስለማይገኝ ሳንቲም ማግኘት በጣም ውድ ነገር ስለነበረ ቤተ መንግስት ለምን አንሄድም እንላለን። ቤተ መንግስት እንደ ዛሬ ለህዝብ ክፍት ሆኖ አይደለም። ደስ የሚሉ ክቡር ዘበኞች አሉ። አቋቋማቸው በጣም በቃ ስታይ ራሱ ነፍስ ማያስቀርልህ በደስታ ማለት ነው። ዛሬ ሲኒማ ላይ የምናያቸው አይነት አላወስ ነው ለብሰው በዛ በኩል መተህ አጥሩ ጋር ተጠግተህ እየፈራህም የሆነች ጣፋጭ የሆነች አበባ አለች። እሷን እንትን ብለን ፊት ለፊት በኩል ጋር የሆነ ትንሽ ግሪን ኤሪያ አለ። በተረፈ ደግሞ ለገሃር አሁን እየተገነባ ያለው ባቡር ጣቢያ ፊት ለፊት ትንሽዬ ወንበሮች ነበሩ እና ብሔራዊ ቲያትር ጋር ሌላ ግን የለም። አካባቢያዊ ግቡ ደግሞ የኮሪደርን ንጽህናው የጠበቀ ያማረ ዘላቂ ስነ ምህዳር መፍጠር የሁሉም በማደግ ላይ ያሉ ሀገራት ህልም ነው። ያደጉትም ያን የመጠበቅ ፍላጎት ነው ያላቸው። ያማረ መልክዓ ምድር ለአእምሮ በከፍተኛ ደረጃ እረፍት ይሰጣል። በንጹህ ከባቢ ላይ መኖር፣ ንጹህ አየር መሳብ በገንዘብ የማንለካቸውን የጤና ትሩፋት የሚያስገኝ ነገር ነው። ሶስተኛው የአየር ንብረት ጥበቃ ነው። ቆሻሻ ሰዎች ተሰባስበው የሚኖሩበት ማንኛውም አካባቢ ለምሳሌ አንድ ሰው ብቻ ያለበት አፓርትመንት እና ፋሚሊ ካለው የቆሻሻው መጠን ልክ በሰው ቁጥር ነው የሚያድገው። ሰው በርከት ለማለት ቆሻሻ በዛ ማለት ነው። ያን ቆሻሻ የምናስወግድበት ስርዓት ደግሞ ካላበጀን ሪዩዝ ማድረግ ብቻ አይደለም፣ ስርዓት ባለው መንገድ የማይወገድ ከሆነ ተመልሶ ያን ብክለት ያስከትላል። ከከባቢ አንጻር ግሪን ስለመሆኑ ንጹህ ስለመሆኑ ያማረ ስለመሆኑ ያ ሁላችንም የምናየው የምንሰማው ጉዳይ ስለሆነ ከፍተኛ እዚህ ስፍራ ላይ የእውነት የእግር ጉዞ በዚህ ሰዓት ማድረግ ምንኛ ደስ ይላል መሰላችሁ። የፈለጋችሁት ቦታ ላይ ሳታውቁት መድረስ የምትችሉ ነው ይመስለኝ። በጣም አየሩም ሁሉም ነገር ደስ ይላል። በዋናነት የኮሪደር ልማት ስራውም የተጀመረው እንዲህ አይነት ነገሮችን ታሳቢ አድርጎ ይመስለኛል። አንደኛ መንገዱም ሰፍቷል። በተለይም የተሽከርካሪዎች መንገድ አስፋልቱ ሰፍቷል። በምታዩት መንገድ የእግረኛውም እንደዚህም ደግሞ የብስክሌትም ተጓዥም መንገድ በተመሳሳይ መልኩ ሰፍቷል። በዚህ ምክንያት ደግሞ አንደኛ የትራፊክ ፍሰቱን አስተካክሎታል። ሌላኛው ደግሞ የነበሩ አደጋዎችንም ቀንሶታል ማለት ይቻላል። እኮ የሚያስገርም በእውነት ይህንን ማየት ራሱ ዓለም እኮ ነው። ተመስገን ከማለት በቀር ምን ይባላል? የእውነት እኔ ደጋግሜ ይህንን የሰሩ ልጆችን እባርካለሁ። ፈጣሪ ኢትዮጵያን ይባርክ። ሳስበው ምን እንደሚሰማኝ ታውቃለህ? እንደሚታወቀው የራሴንና የጥንቷን አዲስ አበባና የአሁኗን አዲስ አበባና የአሁኑን ጋጋን የሚያመሳስላቸው ነገር አለ። ምንድነው? የዛሬ 3 ዓመት አልጋ ላይ ኦክሲጅን ተሰክቶልኝ ሐኪሞችም ተስፋ ቆርጠው የታየው ሶሎሞን ድኖ እንዲታያል ማመን ነው የሚያስቸግረው። ስለዚህ መንገድ ላይ ወክስ ላረግ ስወጣ እናቶች ቅፍ ብለው አድርገውኝ የእንባችን መልስ ነህ፣ ስላንተ እኮ ተስለናል፣ ተአምር እኮ ነው ይላሉ። እንዲሁም አዲስ አበባ ተአምር ነው አውቀዋለሁ። ፒያሳ
ወደ ስሊማ ኢትዮጵያ ኤምፔር አካባቢ ሰው አይጠፋውም። ማን ወንድ ነው ከአምፔር እስቲ 4 ኪሎ ድረስ በእግሩ የሚመጣ ማታ ላይ ማለት በደንብ ነው ሃንግ ተሰራ የነበረው ምሽት ላይ ቀን እንዳልኩ ግርግር ነው። ማታ ግን ውበትን ብቻ ሳይሆን ደህንነትንም ነው። ምንም ሆነ ማታ በፒያሳ ወደ ፒያሳ የምትሄድበት ሰዓት በፉቅቅ ነበር የምትሄደው። አሁን ግን ቀደም ብለህ አሁን ከ4 ኪሎ መርካቶ ቀጠሮ ቢኖርህ ከአንድ ሰዓት ቀደም ብለህ ነው የምትነሳ የነበረው። አሁን ግን የት ነው ያለው 4 ኪሎ ከ15 ደቂቃ በኋላ ደርሳለሁ ብትል ነተህ ከ15 ደቂቃ በኋላ መንዳት ትችላለህ፣ መድረስ ትችላለህ። ምክንያቱም መንገዱ ክፍት ነው፣ መንገዱ ሰፍቷል። ትላንትና እኮ እግረኛው እና የመኪናው መንገድ መለየት ያስቸግር ነበረ። ክላክስ የምታረገው ለመኪና አልነበረም፣ ለሰው ነበር ክላክስ የምታረገው። ሰው መኪናን የማይፈራበት ይልቁኑ ከብት ሲመጣ የሚሸሽበት ዘመን ነበረ። የተሳለጠ ሰርቪስ ለምሳሌ ሪሰንትሊ የሞባይል የፖሊስ ሰርቪስ ፕሮቫይድ ማድረግ የሚያስችል ስቴሽን ሰርተናል ቦሌ አካባቢ ላይ። ያ እየተበራከተ ይሄዳል። ሰው እክል ቢገጥመው ችግር ቢገጥመው ወደ ፖሊስ ስቴሽን ሳይሄድ ጉዳዩን አፕላይ ማድረግ መቻል ማለት አንድ ሰርቪስ ነው። የፖሊስ ኃላፊዎች ማግኘት ቢፈልግ ቨርቹዋሊ የአክሰስ ሰርቪስ ነው። መሶብን ብትወስድ በርከት ያሉ ሰርቪሶች በአንድ ቦታ የሚሰጥባቸውን ቦታዎች ብትወስድ የተሳለጠ ሰርቪስ ከሚሰጡ እንትኖች አንዱ ነው። መብራት፣ ውሃ፣ ቅድም እንዳነሳሁት ቤት፣ ቴሌኮም እነዚህ ሁሉ ያካትታል። ለምሳሌ ከዚህ ቀደም 1 ኪሎ ሜትር መንገድ ስንሰራ መብራት ይቆፍራል፣ ይቀብራል። ከ15 ቀን በኋላ ቴሌ ይመጣል፣ ይቆፍራል። ከቀበረ በኋላ መልሶ ደግሞ አይደፍነውም። እንደዚህ የነበረው ሀሳብ ወይም ውሃ መጥቶ ይቆፍራል። አሁን እንደዛ አይደለም። ኮሪደር ያለበት ቦታ ላይ እነዚህ ተቋማት ተቀናጅተው በጋራ ነው የሚሰሩት። ቱሪስት መንደር የሆነችዋ ዱባይ ውበቷ ምንድን ነው ብትል ምሽት ላይ ይሄ የምታየው ድምቀት ነው። ከነሱ በእኛ በምን እንደምንበል ታውቃለህ? እኛ አረንጓዴ ነገርም አለን። አየሩ እዛ እኮ ቀን ወከ ማድረግ አትችልም። እኛ ጋር ግን ቀንም ሐሴት ታደርጋለህ፣ ምሽትም ፍሳት ታደርጋለህ። አረንጓዴ ንጹህ አየር ከቆሻሻ ይጸዳ። አዲስ አበባ እኮ ድሮ የእውነት ለመናገር አጋጥመዋል ጉንፋን የሚያሰው የተረሳ ይመስለኛል እኮ አዲስ አበባ ውስጥ ጉንፋን መያዝ። ለምን ብትል ምን ፋይዳ አለው ተብሎ አይነገርም። እንጂም በጣም ጠቃሚ ነገር ነው። እሱም የኮሪደር ልማቱ አካል ነው። ጤናማ ህብረተሰብ መፍጠሪያ መንገድ ነው። ሰዎች በጣም በእግር ይንቀሳቀሳሉ። አሁን ታስተው ከሆነ 3 ሰዓት 4 ሰዓት ብትወጣ ከተማ ውስጥ እንደ ቤተሰብ ልጆቻቸውን ይዘው ሰዎች ወክ ያደርጋሉ። ደሞዝ ነው ለኛ በጣም ከፍተኛ ደስታ ይፈጥራል። ያው ቴክኖሎጂ ነው፣ ስማርት ቴክኖሎጂ። ለምሳሌ ከተማ ውስጥ የሚለጣጠፉ ወረቀቶች፣ ላስቲኮች የጠፉት ስክሪን ስላለን ለምንፈልገው ነገር ስማርት ስክሪኖች አሉን፣ ስማርት ላይቶች አሉን፣ ዴታ ሴንሰርስ አሉን። ዳታ የምንሰበስብባቸው መንገዶች፣ ያንን ቨርቹዋል የምንቆጣጠርባቸው መንገዶች አሉ። ብዙ የሚቀር ነገር ቢኖርም እየመጣ ያለበት ሂደት በጣም ተስፋ ይሰጣልና ኮሪደር ልማት እንደነዚህ ያሉ ነገሮችን ጠቅሎ የያዘ በብዙ መልኩ የህዝባችን የኑሮ ዘዬ ያሻሻለ ነገር ነው ተብሎ ሊወሰድ ይችላል። እንደው አሁን ከሞት ተነስቶ ምን ይሰማዎታል ተብለው እቴጌ ጣይቱ ቢጠየቁ ነው ይሄንንማ ላንተ አልነግርህም የምነግረው ምኒልክንም ቀስቅስልኝና ለምኒልክ ልንገረው። ታውቃለህ ምኒልክ ስሜት አይሆኑ። እኔ እኮ አዲስ አበባ ስል የነበረችውን እኮ አዲስ አበባ አይደለም የምትመጣውን አሁን ያለችውን አዲስ አበባ የዛን ጊዜ እኮ ታይቶኝ ነው አዲስ አበባ ብዬ ያልኳት። አዲስ ሆነ አይደለም ይህ ቀን ታይቶኝ ነው
እና ተመልከት በእኔና በአንተ እንደማይፈጸም አውቄ ነው አዲስ አበባ ያልኳት። የኔና ያንተን ራዕይ የሚያስፈጽም ልጆች ተገኙ ደስ አይልም ተባብለው የሚተቃቀፉ ሁሉ እስኪ በምን አበሳስብ ማለት ነው። እና በጣም እንግዲህ ቁርጥርጥ ያደርገኛል ከደስታ የተነሳ። አዲስ አበባ የዛሬ 2 ዓመት 3 ዓመት አካባቢ በከፍተኛ ደረጃ ትለወጣለች። በጣም ብዙ ዶቶች ያልተገናኙትን ስናገናኝ ውብ ከተማ ትሆናለች። እሱ ደግሞ ብዙ ገበያ፣ ብዙ ሊመለከተን የሚሻ ሰው ይስባል። ከመጣ በኋላ አድዋ ብሄድ ታሪካችን ይደንቀዋል፣ ፓላስ ብሄድ ታሪካችን ይደንቀዋል፣ እንጦጦ ብሄድ ፓርኮቻችን ይደንቁታል። በየሄደበት ቦታ ታይቶ የማይጠገቡ ጉዳዮች ስላሉ በቆይታው እንደ ሮንግ ኢንቨስትመንት አይወስደውም። ትክክለኛ ቦታ መጣው እንደሚል ጥርጥር የለውም።